ክርስትና በተመሰረተባቸው እሴቶች ላይ ትኩረት አድርጎ ተግዳሮቶቹን ለመጋፈጥና ቤተክርስቲያንን ለመጠበቅ ጥረት የሚደረግበት አገልግሎት ነው ይላል። ጥረት የሚደረግበት መሳሪያ ነው፣ አገልግሎት ነው፣ በዚህ የምንሄድበት ነው በማለት በዚህ ላይ እናያለን። ይህንንም ደግሞ ሐዋርያው በዚህ በሐዋርያት ሥራ ምዕራፍ 2 ቁጥር 13 ላይ እንደሚታዩት ክርስቲያኖች ለሚከሰሱባቸው ክሶች የሚያቀርቡት ምላሽ በዚህ ስም አፖሎጂያ ብሎ እንደሚጠራ ቅዱስ ጴጥሮስም ደግሞ በዚህ ጉዳይ ላይ በተለይ እነሱን መንፈስ ቅዱስ ከወረደላቸው በኋላ ሁላችን እንደምናስተውለው ሰክሯል በሚል ክስ በተከሰሱ ጊዜ እንዴት ባለ መባሪያ እንደሰጠ እንዴት ባለ በነዛ ፊት ቆሞ እኛ ገና ከጧቱ 3ኛ ሰዓት ላይ ነው ያለነው፣ እንዴት እንደዚህ ይባላል አልሰከርንም እኛ ብሎ ስለ እውነት ስለ ክርስቶስ ማዳን ከጥንት ጀምሮ የነበረውን ጉዳይ እንዴት እንደገለጸው እንዴት እንዳብራራ ሁላችን በዛ ክፍል ላይ ስናገለግልበትም የኖርን ነው። ለናስተውል ያስፈልጋል። ሌላኛው ምንድነው ዕቅበተ እምነትን ግዴታ የሚያደርጉ ጉዳዮች ምንድናቸው የሚል ትርጉሙን በዚህ ልክ ካየን ምንድነው ብለን በጥቂቱ እናያዋለን። የሞተ የጉምሳ መንስታ ድርቀመ ወንቲን ታሲሰ ማሊሳኒ እማ የጉምሳ አመንታት ከንካሳ ጅሩማ የጉምሳ አመንታ ጀኔ ዋንቲኑ ድርቀምሲስ ድርቀመሞ ዋንቲ ታሲሱ ማልኒ yoጀኔ ላለ እንጉዳን አጀጀ ዋቀዮቲ ከንከነተ ጀጀምኔ ለፉማ ካፍኔ አመንታ ከኘኔ ኤግና ሰበ ከኘኔ ኤግና ኡመተ ከኘኔ ኤግና አመንቶተ ከኘኔ ኤግና ከንጀኔ ከነረት ላይ ከመሪያኑፍ ቀብጢ ከነከንካስ እንጉዳን አጀጀ ዋቀዮ ተውሳ አከስርቱ በኑፌቾ አምላካዊ ትእዛዝ ስለሆነ ነው። ግዴታነቱ አምላካዊ ትእዛዝ ነው። የተቀበልነው ሁላችን የአገልግሎት ድርሻ የማመን ስልጣን እድል ያገኝ ነው። እሱንም እንድንጠብቅ ጠብቀን እንድንኖረው የመደረጋችን ምክንያት ምንድነው? አምላካዊ ትእዛዝ ነው። ጴጥሮስ ላይም እንደምንመለከተው በአንደኛ ጴጥሮስ 3:15 ላይ በእናንተ ስላለ ተስፋ ምክንያት ለሚጠይቃችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ ይላል። ምን ለመስጠት ይላል? መልስ ለመስጠት ይላል። አሁን እዚህ ውስጥ የምናየው እንግዲህ አሁን ትእዛዝ ነው ማለት ነው። ለመጠበቅ ለተሰጠን ነገር ታማኞች እንድንሆንና እንድንጠብቀው ቀድሞም የታዘዝን መሆናችን እንድናስተውል ያስፈልጋል። ነገር ግን በየዋህነትና በፍርሃት ይሁን ይላል። ይሄንን ሐሳብ ይዘን ወደ ዓለም ስንወጣ ብዙ ጊዜ የደከሙትን ዓለም በማየት ከመፍረድ በላይ ማቅረብን በየዋህነት በፍቅር ይሄንን እንድናደርግ የሚያዘን ነውና ለዚህ ነው ይሁዳም አንድ ምዕራፉ ላይ 1 ቁጥር 3 ላይ እንደምንመለከተው ወዳጆች ሆይ ስለምንካፈለው ስለመዳናችን ልጽፍላችሁ እጅግ ደግሞም ተግቼ ሳለው ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላቸው ዘንድ ግድ ሆነብኝ በማለት ነው። ግድ እንደሆነበት ደግሞም እንድትጋደሉ ማለት ቅድም እንዳነሳነው በትርጉሙ የምንከላከል ነገር አለ ማለት ነው። ጠበቃ የምንሆንለት ነገር አለ ማለት ነው። ይሄም ደግሞ ግዴታ ያደረገው ዕቅበተ እምነትን ትእዛዙ ከእግዚአብሔር እንደሆነ የምንረዳበት ነውና ብዙ አንቆይም እዚህ ላይ። ሁለተኛው ምንድነው ግዴታ ያደረገው ብለን ስንመለከት ተፈጥሯችን ጋራ ስለምስማማ ነው ይላል። ኡመመከኘ ወጅን ኡመመከኘ ወሊን ዋን ወልስመቱ ፍኩንለ ጀርቀባ ኡመመከኘ ረተ ወላለ ሴረሞማ በቆና ተኮለኮስ ድግደሚ ጃቶር በረተ ወላልተን ነምኒ ቢፈዋቀዮትን አከሁመም ፈከኘ ዋቀዮ አከቀቡ ከነስሪት በልናን ከኑትብሱ አኩኒ አከሱመስሞ ቁልቁልች ጴጥሮ ጳውሎስ ቆላሲስ በቆና ሰዲ ለኮፍሳ ቁዳን ረተ ወላልተን አከሰፈካን ለለ በኩምሰ እንኑ ከነን ጀባን አከጅራኑለ ከነስሪት ኑትምሰ ይጩዳ ካናፍ አስረት ከነላሉ ሰከነ ይጩዳ መቀበልንም መሰረት ያደረገ ነው ይላል። ምክንያት ብቻ አይደለም መገለጡንም
ከሱም የተቀበልነውን ነገር መሰረት ያደረገ ጉዳይ መሆኑን ይሄንን እንገነዘባለን። ሌላ አንዳንድ አመለካከቶች ደግሞ ክርስትናን ከመክናት ውጪ ያደርጉታል። በቀደምት አቃቢያነ እምነትም ደግሞ አስተምሮ ግን እምነትና ምክናት የአንዲት ሳንቲም ወይም ደግሞ የአንዲት ወፍ ሁለት አክናፍ ናቸው ብሎ ያስቀምጣሉ። ይሄን በዚህ እንድንረዳ ነው። ሌላ ቶፒክ እዚህ ላይ የምንመለከተው ዕቅበተ እምነት በአዲስ ኪዳን ምን ይመስላል ብለን በዚህ ላይ ብናነሳ የጉምሲ አመንታ በረከኩ ሀረት ማልፈካታ አከም ቱሬ አርመኑቱ ኑመቱ ሜሞ ከሌሰ ወሪ ቱረን ዱር ወሪ ቱረን አመንታ ሳኒ ክርስትናን አከሚን ኤጋ ቱረኒ አከሚን ጀቤሳ ቱረኒ ጉያ ጎፍተን ኬኛ ኢየሱስ ክርስቶስ ኦፉመሳቲ ሁንዴ ስራ ካኔ ይውላለዩ አከም ቱሬ ይሰየዱ ሰነሙ አስከስት እንላላ። ዕቅበተ እምነት በአዲስ ኪዳን በተለይ በአዲስ ኪዳን ቃሉ የግሪክ ሲሆን አፖሎጂያ ነው፣ ቅድም አንስተናል። መልስ መስጠት ነው፣ መመከት ነው፣ መከላከል ነው፣ ጥብቅና መቆም ነው የሚል ነው ቅድምም ያለውና ስለዚህ አሁን በዚህ ላይ ቅዱስ ጳውሎስ ምን ይላል? በፊልጵስዩስ ምዕራፍ 1 ቁጥር 7 ላይ በእስራቴም ሆነ ለወንጌል ሲመክትና ሳጸናው ሁላችሁም ከኔ ጋራ የእግዚአብሔርን ጸጋ ተካፋዮች ናችሁ ይላል። አሁን በዚህ ላይ እንደምትሰሙት ቅዱስ ጳውሎስ ምን ብሎናል? በእስራቴም ሆነ ይላል። ስለ ወንጌል ታስሮ መስክሯል፣ መክቷል፣ ተከላክሏል፣ ጥብቅና ቆሟል። በተለይ ስለ ክርስቶስ ማዳን ስላመነ እምነት ስለተገለጠለት ሁነት እንዲህ አድርጓል ማለት ነው። ስለዚህ ምን አለ? በእስራቴም ሆነ ለወንጌል ሲመክት እና ሳጸና ሁላችሁም ከኔ ጋራ የእግዚአብሔር ጸጋ ተካፋዮች ናችሁና ይላል። እነሱ እንደመከቱት፣ እነሱ እንደታገሉት፣ እነሱ ደግሞ ዋጋ እንደከፈሉለት ስለ እምነታችን ስለተቀበልነው ስለምናገለግለው እውነት እኛም እንድንሆን ነው። በዚህ ልክ ወደፊት እንድንጓዝ ነው። በተለይ እዚህ ውስጥ ያለነው ሰባኪያን ነን። በእውነት የበቃን የሰንበት ትምህርት ቤት በውስጥም የምናገለግል በአውደ ምሕረትም የምናገለግል ይሄ ህብረት በጋራ ስንሆን ስንመክት፣ አንድ ስንሆን ስንፋቀር፣ አንዱ አንዱን ሲያከብር እየመከትን ሃይማኖታችንን ወደፊት እንድትጓዝና ለሌሎችም እንድትዳረስ የማድረግ ስራን እንሰራለን የሚል እምነት ስላለን ነው በአንድነት የጠራናችሁ። በሌላ በኩል ምን አለ ቅዱስ ጳውሎስ ሁለተኛ ጢሞቴዎስ ላይ በተከሰስኩበት ነገር የመጀመሪያውን መከላከያዬን ሳቀርብ አለ ቅዱስ ጳውሎስ ማንም ሊያግዘኝ አልመጣም፣ ነገር ግን ሁሉ ትቶኝ ሄዱ ይላል። አሁን እንዲህ በምናደርግበት ጊዜ ብቻችን ልንቀር እንችላለን ማለት ነው። ይህንን ሐሳብ ስንረዳ ስለ ሃይማኖታችን ስንናገር፣ ስለ እውነት ስንመክት፣ ብዙ ዋጋ ስንከፍል ብቻችን እንኳን ልንቀር እንችላለን። እንኳን ምቾታችን ይቅር፣ እንኳን ደሞዛችን ይቅር፣ እንኳን በምድር ላይ የምናገኛቸው ነገሮች ይቅሩ። ነገር ግን ለእውነት ከቆምን ብዙ ብቸኛ ሊያደርጉን የሚችሉ ነገሮች ይኖራሉ። ብዙ ጊዜ ጉባኤያችን፣ አገልግሎታችን፣ ነገሮቻችን በምድራዊ ነገሮች ላይ ብቻ ስለሚታሰሩ እይታችንም ወደዛ ስለሆነ ቅዱስ ጳውሎስ እንደነገረን ግን ብቻዬን እንኳን ቢቀር ትቶኝ እንኳን ቢሄዱ ነው ያለና እናንተ ስላላችሁ ተስፋ ምክንያትን ለሚጠይቋችሁ ቅድም እንደተነገረው ይሄንንም ደግሞ በዚህ ላይ ልንጠነክር ቅዱስ ጴጥሮስም ይነግረናል። ወንድሞችና አባቶች ሆይ አሁን የማቀርብላችሁን የማከላከያ መልሴን ስሙኝ አለ። ሐዋርያት ሥራ ላይ ተከሶ በቀረበ ጊዜ ቅዱስ ጳውሎስ ሁላችን በዛ ጉዞው ላይ ስለዚህ ስለ እምነቱ ነው፣ ስለ ራሱ አይደለም። ቢሞትም እሱ ወደ ክርስቶስ ቢሄድ ለኔ ትርፍ ነው፣ ጥቅም ነው፣ ለኔ ሞት ጥቅም ነው ያለው ነው ሐዋርያው ነው። ነገር ግን ስላመነው እምነቱ መጠበቅ ስለሚገባ እውነት ምንድነው ያለ? ይሄንን ስሙኝ እያለ በትህትና ይጠይቃቸዋል፣ መስማት ስለሚገባቸው። ለዚህ ነው በአንደኛ ቆሮንቶስም 9:3 ላይ ስትመለከቱት ለሚመረምሩኝ የሚሰጠው መልሴ ይህ ነው በማለት ይናገራል። ሙሉውን ስታነቡ ለሚመረምሩኝ አለ። ስለምንድን ነው የሚመረምረው? ስለ ግል ጉዳይ አይደለም። ስለሚያገለግለው ስለተቀበለው እምነት ስለተገለጠለት ከዓይኑም ቅርፊት ስላወለቀለትና እውነትንና ብርሃንን ስላሳየው ጽድቅ ስለዚህ ጉዳይ ማለት ነው። በዚህ ላይም እንደምትመለከቱት የሰማሁን ጤናማ ቃል አርያ ጠብቅ፣
መልካሙን አደራ ጠብቅ እያለ ይህ ቃል ደግሞ ዕቅበተ እምነት እንዳደራ መጠበቅ እንደሚገባ የሚያሳይ ነው። እምነት የተቀበልነው ሀብት እንደሆነ የምንረዳበት ነው። የተቀበልነው ሀብት ነው። ቅድም ከጥንት ጀምሮ እግዚአብሔር ሰውን ሲፈጥር የሰጠን ሀብት መልኩ ነው። የሰጠን ሀብት ዘላለማዊነት ነው። የሰጠን ሀብት ደግሞ ሕያው ሆኖ መኖር ነው። አለመሞትን ነው። ብዙ ጊዜ ትኩረታችን ፎከሳችን እምነት የሚል ብቻ ሳይሆን ራሳችን ስንጠብቅ እምነት እንጠብቀናል። በእምነት ሐሳብ ውስጥ በእግዚአብሔር ሐሳብ ውስጥ በእግዚአብሔር ፈቃድ ውስጥ ስለዚህ እምነት የተቀበልነው ሀብት ነው። ይሄም ደግሞ ከእግዚአብሔር ነው መጠበቅ እንዳለበት እንዳስተማረን በዚህ ክፍል ላይ እንረዳለን። ቅዱስ ጳውሎስም እንደነገረን በአንደኛ ቆሮንቶስ ላይ ምዕራፍ 16-13 በእምነት ቁሙ፣ ደፋሮች ሁኑ፣ ጽኑ፣ በእምነት መጽናት ዕቅበተ እምነት እንደሆነ ራሱ የምንገነዘብበት ነው። ከናፍ አመሰረት ከነላላ ጅሩ የጉምሳ አመንታ እንዲጀኔ ካስነኩኒ በረከኩ ሐረት ማልፈካታ ከነካ በርቶን ጎፍታ ኢየሱስ ክርስቶስ ሄዱን ሻኒ ቁልቁልች ጳውሎስ ከነካ ጴጥሮስ ከነካ ጢሞቴዎስ ሄዱ ሻኒ ይሆላል ወንተ ዋቀዩ ራሳንቲ ከነሜ አከሚት ማናሰነ ኤገኒ ከና ዋቀዩ ሳንራ ከነሜ ሳንብ ለለበም ዱጋሰነ ከሚን ትክሰኒ አገር ኡማት ቱራኒ ሰጀዱ ሰነለ ኩታተላለዳ ኑትስሞ ከነመራካነ ኢማነን ኑት ከነሜራ ወንጌል ለለቡ ኑት ከነሜራ ማናመንታ ከሰት ጀጀባኔ ማና ከናንሙ ቡአቡሱን ባየ ከኑራ ሄገም ሁንዱም ትከኛ ስሪት ውበኖ ጋርዳን ኢትንጅራቹን አከኑረ ጅሩ ኩታተላለዳ እኒ ከምብራ ማለዳ ጥየፈኖ ኤጉምሳ አመንታ ጥየፈኖ ኤጉምሳ አመንታ እንጀንኩንሞ ማለ የወጀነ የዕቅበተ እምነት ትኩረቶች ምንድናቸው? ብዙ ጊዜ ችላ ያልንባቸው ጉዳዮች ተሰፍሯን በተለይ እኔም ሰባኪ ወንጌሎኝ ሲቀጠር የሚጻፍልኝ ደብዳቤ አለ። ወደ ሀገረ ስብከትም ሲመጣ ሁላችንም ብፁዕ አባታችን የሚጽፉት ክቡር ስራ አስኪያጁ ጽፎ የሚሰጡን ሁላችን እዚህ ያለን የሆነ የተሰፈረ ነገር አለ። ይሄን ጠብቁ የሚል ነገር አለ። ነገር ግን ችላ ያልንባቸው ብዙ ነገሮች አሉ። ስለዚህ ነው አሁን እዚህ ላይ የምናየው ኦርቶዶክሳዊ ዕቅበተ እምነት በትኩረት ከሚይዛቸው ጉዳዮች መካከል በጥቂቱ ነው እኔ በቃል ነው ያስቀመጥኩት ማለት ይቻላል። እዚህ ላይ አስረቲ ጥየፈኖ ኤጉምሳ አመንታፍ ከኑ ቀምኑ ማሊ ጀነዮ ካስኔ የሮባዬ ዋንትት ጥየፈኑ የሶጅሩ ሁንዱም ትከኛ ከንጀላ ጨልስነ ባኤ ጅራ አደም ሰባኤቱ ጅረቾ አርስ አከኑቲ ጥየፈኖ ኖጂ ከኛለ ሃረጋ አተኤን አከራወኔ ዋንቶን ኑታሰን የዱን ጅራቹ ደንደው ያተኡቲ አመጥ ጥየፈኔ ጀባቹ ቀምና ጀደሜ ዋኖ ከነረት ከንካአሜ እኒ ጉዳን ጅራቹ ዋቀዮ አለወተ እግዚአብሔር ብሌና ያነሳ ነው። የእግዚአብሔር የመገለጡ ምስጢር ሙላቹ ጎፍታ ከኛ ኢየሱስ ክርስቶስ ሙላቹ ዋቀዮ እንኩን ዴቢሳትሞ ክርስቶስ የባህሪ አምላክ መሆኑ ዓለም ምን እንደምን ስለምንሰማ ማለት ነው። ሌላ የመጽሐፍ ቅዱስ የእግዚአብሔር ቃልነት ይሄ ትኩረታችን ነው። ትልቁ ትኩረታችን የሰው አርያ እግዚአብሔርነት ቅድም እንዳነሳ ነው። የሰው አርያ እግዚአብሔርነት ሙጫነማ ፈከኛ ዋቀዮ አከተ እለ ከን አደባዝነ ከንት ቤቁቀም የቤተ ክርስቲያን ስልጣንና ምስጥራዊነት የምስጥራት አማናዊነት ክርስቲያናዊው እሴቶቻችን ቅድም እንዳነሳ ነው። ሌሎችም ደግሞ ተመሳሳይ መሰረተ እምነታችን ጉዳዮችን ትኩረት ልንሰጠው ያስፈልጋል ያለው ዓለም እንደምታዩት አለውት እግዚአብሔር ላይ ምን አይነት እይታ አላት? አይደለም ወደ ዓለም ከመውጣታችን በፊት ከኛ ጋር ያሉ የሚያስቀድሱ ጉባኤ የሚመጡ ምንድነው እይታቸው? መልስ መስጠት ይችላሉ? ቅድም ጴጥሮስ እንደነገረን አፋቸውን ሞልቶ መናገር ይችላሉ? እኛስ ምን ላይ ነው ያለነው? በተለይ ብዙ ጊዜ ይሄን ትኩረት ልናደርግ አሁንም ያስፈልጋል። በዚህ ላይ ጅራቹ ዋቀዮ ረቲ ዋቅኒ ከኛ ሰከነ ጀኔ
namni akka waan harkaan qabatee fudhateetti akka ilaalutti ተጃጅሉን ከነረት ጭሙን በርባችሻዳ ሌላኛው የእግዚአብሔር መገለጥ ላይ ዛሬም ራሳቸውን የሚገልጡ የተገለጠውን የረሱ ብዙ ሰዎች አሉ። ራሳቸውን እየገለጡ የሚኖሩ እንደሚታዩት ዓለማችን ላይ ብዙ ነገር እንመለከታለን፣ ብዙ ነገር እናያለን። የተገለጠውን ገልጦ ማሳየት የተገለጠው ደግሞ ተገለጠ ብቻ ብለን የምንተው አይደለም። እግዚአብሔር ሲገለጥ ከነፍቅሩ ነው። እግዚአብሔር ሲገለጥ ከነ ምህረቱ ነው። እግዚአብሔር ሲገለጥ ከነ ሁሉ ነው። በጎ በሆነው ነገር ሁሉ ጋራ ተገልጦልናል። ይህ መገለጥ ደግሞ ለዓለም ማሳየት፣ ለዓለም መናገር፣ በዚህ ላይ ትኩረት ማድረግ ያስፈልጋል የሚል ነው። የክርስቶስ የባህሪ አምላክነቱ እንደምናየው ብዙ ክርክር አለ። በዚህች ምድራችን ላይ ብዙ ድምጽ እንሰማለን። ጆሮ ዳባ ልበስ ብለን እናልፋለን። በየታክሲ ተራው ሲንጫጩ በየቦታው የክርስቶስን የአምላክነቱን ነገር ለሰዎችን ምድርን ለማስካድ ፈቅዶና አስቦ የተነሱ ብዙ ሰዎች አሉ። ይህን ደግሞ እኛ ምን እየሰራን ነው? በየሚዲያም ይሁን በየሶሻል ሚዲያችን ይሁን በየቲክቶካችንም ይሁን በየተለያየ ስፍራ ይሄ ላይ ምንድነው ትኩረታችን? አሁን በዚህ ላይ ከነረት ጀባኔ አከወጀኑፊ ዋቅኒ ኬኛ ጅራቹ ኢሻ ዋቅኒ ኬኛ ሙላቹ ኢሻ ዋቅኒ ኬኛ ሁማታ ኡሻ ዋቅኒ ኬኛ ዋቀው እንዳተ ኡሻ ከነስሞ ስሪቱ በኔ የመጽሐፍ ቅዱስ የእግዚአብሔርን ቃልነትም ደግሞ እጅግ ብዙ ተቺዎች ይነሳሉ። ግን አሸንፎ የኖረ የትኛው መጽሐፍ እንደ መጽሐፍ ቅዱሳችን የለም። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ብዙ ዓለምን ስትመለከቱት ለግል ፍላጎታቸው ራሱ መጽሐፍ ቅዱስ የማይጠቀም የማያነብ ፈላስፋ የለም። መጽሐፍ ቅዱሳችን የእግዚአብሔር ቃል ነው፣ የማይለወጥ ነው፣ የሰው ድርሰት አይደለም። ስለዚህ ይሄንንም ደግሞ ጥየፈኖ ከንጀን ሰከናዳችሁ የቅበተ እምነታችን ትኩረቶችን ልናደርግ የሚገባ ሰው በደንብ እንዲረዳ የሚያስፈልገንም ደግሞ ልንሰራበት የሚገባ ሰው ከንቱ እንዳልሆነ የሰው አርያ እግዚአብሔርነት ብለናል። የሰው አርያ እግዚአብሔርነት እግዚአብሔር ይሄን ያህል ከሰጠን ሰው በዚህ ዘመን እንደ ሰው የማይታይበት ዘመን እንደ አውሬ እንደ እንስሳ የሚታይበት የሆነ ቦታ ሰው እንኳን ቢሞት እንኳን አሁን እኛም ቁጥር ነው የምንጠይቀው አይደለ? ሰው የእግዚአብሔር የአምላካችን ምሳሌ መልኩ መሆኑን ሲገባን ደግሞ እዚህ ላይ ትኩረት እናደርጋለን ማለት ነው። ሌላ ወደፊት ሄዳለው የምስጢራት አማናዊነት ክርስቲያናዊ ሴቶቻችን ሌሎችም ደግሞ ትኩረት አድርገን ልንጠብቅ ያስፈልጋል። ሌላ ምንድነው ጠቀሜታው ምንድነው ነው? የቅበተ እምነት ጠቀሜታ ምንድነው? ፋይዳንሳ ፋይዳን የጉምሳ መንታ ማሊ የቅበተ እምነት ጥቅም በሁለት መንገድ በዚህ ላይ ታይቷል። አንደኛ ቤተክርስቲያንን ከማያምኑ ጥቃት ይከላከላል ይላል። እኒ ተኮፋን ፋይዳን የጉምሳ መንታ ማሊዮ ጀኔ በከለመት ቆደሜ ላለሜረ ኩታ ከነረቲ እኒ ጀልቀባ ማለዳ መነ ክርስቲያና ኬኛ ወረ ኢነመን ረከነ ሳንሁ መንራ ኢባሳን ፊደንራ ካና ሁሉ ማራ አከ ይጉዳፊ እንለመፋንሞ የቤተ ክርስቲያን ልጆችን እምነት ያጸናል። ወሬን አመንታ አመነኒ ጆሉማ ዋቀዩ ፍደተኒ ጆሉማ ስላሴ ፍደተኒ ጅረኒፍ ኢሳን ከናፍሞ ጀጀቢነኒ ኬና መናመንታ ኬሰቲ ኩኒ ፈይዳ አሳሰ ጉዳት ለዚህ ነው ቅዱስ ጳውሎስም በአንደኛ ጢሞቴዎስ 4:16 ላይ ለራሴና ለትምህርት ተጠንቀቅ በእንደዚህም ደግሞ ጽና ይሄንም ብታደርግ ራስህንም የሚሰሙህንም ታድናለህና። አሁን እዚህ ሁላችን እንደምንገነዘበው ለራሱ አለ፣ ለአማኞቹም አለ፣ ለሚሰሙትም አለ። ወረደጋህን ይፍስ ኦፊሳት ይፍስ ኦፌ ገይቹ ዋይ ከናማ የሙ አስረቲ ወልት ዱበኑ አቹመ ገዲባኔ ዋና ሶፍኑፍ ኡመተ ክርስቲያናት ቆፈተ ከዱበኑፍ ኦሶንታኔ ኦፊ ኬኘለ የሮ ባዬ ወንት ትትፍከምኑ ወንት ተገምኑ ወንቶ ተባየን ጅረቹ ነሞን ባዬን ከናፍ ኦፍቲክሱ ደደበኒ ኢማና ዋቀዩ ሳንት ከነ ይገቹ ደደበኒ
ነሞን ባየ መናመን ታራ ተጃጅለ ከነራ ከንጎዳናን ዱንሳን ይጅሩ እንዳነሳ ነው ቤተክርስቲያንን ከማያምኑ ጥቃት እንጠብቃለን። አንዳንዶቻችን ግን ራሳችንን አንጠብቅም። ራሳችንን እንድንጠብቅ እግዚአብሔር ይርዳን። ቃላቶቻችንን የምንመርጠው ከኔም ጭምር ሁላችንም ማለት ጥሩ ጥሩ አማርኛ እንመርጣለን፣ ጥሩ እንሰብካለን። ዞር ስንል ራሳችንን አንጠብቅም። ራሳችን ማን እንደሆን ምን እንደተሰጠን እንዴት ጠብቀን ቅድም ለጢሞቴዎስ የተነገረው ለራስህና ለትምህርት ነው ያለው። መጀመሪያ ራሱን ያልጠበቀ መጠበቅ አይችልም። ራሱን ያልሰበከ መስበክ አይችልም። ራሱን በእግዚአብሔር ሕግና በቃሉ ትእዛዝ ካላመራ ሌላውን መምራት እንዴት ይቻላል ተብሎ እንደተጻፈም ብዙ ቦታ ስለምታነቡት ማለት ነውና ስለዚህ የቤተ ክርስቲያን ልጆችን መጠበቅ እኛ ደግሞ እዚህ ላይ ራሳችን ከጠበቅን የሚመጣ ነው ማለት ነው። ራሱን ከጠበቀ ጠባቂነት የሚመጣለት ነውና ሌላ የዕቅበተ እምነት አገልግሎት ምንድነው? ተጃጅለ የጉምሳ አመንታ ከንጀንኩንሞ የዕቅበተ እምነት አገልግሎት የሚፈልጋቸው ዋና ዋና ነገሮች ምንድናቸው? አሁን አላችሁ ብዙዎቻችሁ አሁን የምንዘረዝረው እምነትና ዕውቀት ይሄ በእጃችን አለ። እንድንኖርበት እግዚአብሔር ይርዳል። እምነት አለን፣ ዕውቀቱም አለን። ነገር ግን የመኖር ምስጢሩኛ ጋር መኖሩን ቼክ እናርግ ነው። አሁን ይሄን ስናነሳ ዱቢ ከነወካስ ነው ስረቲ ተጃጅላ የጉምሳ አመንታቲፍ ወንቶን ሊበርባችሰን ጉርጉዶ ማሊ አመንታ ደፊ በኩምሳ ሄደ አከሰመስሞ ገረኩቴስ ሰተው መንፈሳዊ ወኔ ቁርጠኝነት፣ ፊታዊነት፣ ፊታዊ አእምሮ፣ ራስን መስጠት፣ ሰማዕትነት እነዚህ ዕቅበተ እምነት ውስጥ ከትላንት ጀምሮ የመጡ ናቸው። ከትላንት ጀምሮ አይደለም በአዲስ ኪዳን በዛ ዘመንም የነበሩ አለውት እግዚአብሔርን ሲገልጡ ሲያስተምሩ ምስክር ሲሆኑ የኖሩ ሁሉም በዚህ ውስጥ አልፏል። ሰለስቱ ደቂቅም ስትመለከቱት ሌሎችም ብንመለከታቸው ነቢያቱ ደቂቀ ነቢያት አበይት ነቢያትን ስንመለከታቸው ብዙ ዋጋ የከፈሉት እነዚህን ስናያቸው ምን ሆኗል? እነዚህ ለዕቅበተ እምነት የሚያስፈልገውን ዋጋ ከፍሏል። በአዲስ ኪዳንም ስትመጡ ደግሞ ከክርስቶስ ጀምሮ ያሉት ከሱ ጋር የሰሙት ሐዋርያትን ሁሉን ስንመለከታቸው ዕውቀት አላቸው፣ እምነት አላቸው፣ ኖሩበታል፣ በጥበብ ሰብኳል ማለት ነው። እንደ እባብ ሆኖበታል፣ ልባም እንደ ርግብ ሆኗል። ደግሞም የዋህ ሆኖ የክርስቶስን አደራ ጠብቆበታል ማለት ነውና ቁርጠኝነት ልፍስፍስነት እንደማያስፈልግ የሚያሳይ ነው ማለት። ወንጌላዊ ከሆን ሰንበት ትምህርት ቤትን የምንመራ ከሆን ቁርጠኛ ሆነን በእውነት ራሳችን ኖረንበት ከሆን ቁርጠኛ እንሆናለን። ብዙ ጊዜ እኛን አቋማችንን እንዲሁ የሚያወላውልብን ምንድነው መሰላችሁ? እኛ ስለማንኖርበት ነው። ወንተት እንጅራኔፍ ወንተትን እንድደብኔ ቢሮ ተኮ እጀኖ ከኛ ንራሳ ይቹ አመንታንቀም ቤኩም ሲቀም ጀቢነ ኑፊንከን ይሮ ተኮ ሶዳኔ ወንቱን ባይ አብዱበት ደብኑ ጅራ። ስለዚህ ቁርጠኛ መሆን፣ ፍታዊ መሆን፣ እንደዛ ራስን መስጠት፣ እንደዛም ደግሞ ሰማዕትነት የሚሉ ነገሮችን ይቀጥልና ለምሳሌ ቅዱስ ጳውሎስ የተናገረውን በዚህ ላይ ስትመለከቱት ከንቱን የማፍረስ አገልግሎት እግዚአብሔር ዕውቀት ላይ በትዕቢት የሚነሳውን ክርክርና ከንቱ ሐሳብ ሁሉ እናፈርሳለን ይላል። እግዚአብሔር ያግዘን። አሜን በሉ። ማን ያግዘን? ሁሉን እናፈርሳለን አለ። ተመልከቱት፣ አሁን ቁርጠኝነቱን ተመልከቱት። ቅድም እንዳነሳ ነው በዚህ በሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5 ላይ ስትመለከቱት ሁሉን እናፈርሳለን። ከንቱን የማፍረስ ስራ ነው ስራችን ማለት። ከንቱ የሆነ በዓለማችን ውስጥ ዘርዝረን አንጨርሰው ብዙ ከንቱ ነገሮች አሉ። ወንቶን ዋኤምባስ ወንቶን ጋሪንታን አዱኛ ከነ ከሰ በርባኔ ነርገነ ሄዱ ሳቲ ከነ ዲጉን ጋሪን አከዳበቱ ታሲሱን መልካም ነገር እንዲቆም ለዚህ ነው እናፈርሳለን ካለ በኋላ አእምሮንም ሁሉ እየማረግን ለክርስቶስ ደግሞ እንዲታዘዝ እናደርገዋለናል። እግዚአብሔር ይሄንን ያግዘን። አያችሁ፣ አእምሮን ሁሉ እየማረከ ለክርስቶስ እንዲታዘዝ ዓለሙ ሁሉ
የፈረሰው ፈርሶ እንዳይቀር ነው። አሁን ብዙ ጊዜ እንዲፈርስ ብቻ ነው ክፉ ሐሳብ ያለው ፍቅርና ያለው ሌላ ብዙ ነገር ያለው ፈርሶ ብቻ እንዲጠፋ ያደረግንበት ብዙ ዘመን አለ። የፈረሰውንም ሰብስቦ ለእግዚአብሔር ጥቅም እንዲውል ማድረግ ያስፈልጋል ይሄ ሐሳብና ሌላው የማቅናት አገልግሎት ነው። አገልግሎታችን የፈረሰውን ከንቱን ካፈረስን በኋላ እናቃናለን ማለት ነው። ኢንስስሬስና እንጀቤስና ሂናምና ከናፉ ይሰከነስ አለከናነኩ በልኑዳ ሌሎች ትክክል በሆነ ትምህርት እንዲበረታቱና ይህንኑ ትምህርት የሚቃወሙትን ይወቅስ ዘንድ እንደተማረው በታመነ ቃል የሚጸና መሆን አለበት አለና ስለዚህ ዕቅበተ እምነት በማስረጃ በመጉት በማስደገፍ ስለ እውነት ጥብቅና መቆም የወንጌልን የሃይማኖትን ንጽህና መጠበቅ ሐሰትን በማስረጃ መገርሰስና ከንቱ ማድረግ ሟርትና ባዕድ አምልኮን እምነትን ደባል አምልኮን መገሰጽ የቀናች ሃይማኖትን ማጽናት በማለት ይጀምራል። ኤጉምሳ አመንታ ኤጋ አመንታ እንጀነኩኑ ማሊ ኤጋ አመንታ እንጀነኩኑ ማሊ አቃቤ እምነት ወይም አቃቢያን እምነት የምንላቸው ሁላችንን እናውቃለን። አቃቤ እምነት የሚባለው በእምነቱና በእውቀቱ መሰረት ላይ ቁርጠኛ የሆነ የቤተ ክርስቲያን ልጅ ማለት ነው ይላል። በእውቀቱ ቅድም ያነሳነው እውቀት ቅድም ያነሳነው እምነት በዚህ ላይ ቁርጠኛ የሆነ የቤተ ክርስቲያን ልጅ ማለት ነው። መሰረቱ ከጌታችን ከኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ ዮሐንስ መጥምቅ በማቴዎስ ወንጌል ላይ እንደምንመለከተው ወደሱ በላከው ወደ ክርስቶስ ደቀ መዛሙርቱን ልከዋል። ሁላችን እናስተውላለን። ምንድነው ያለው? ያያችሁትን የሰማችሁትን ምን አድርጉ? ለዮሐንስ ሄዳችሁ አውሩለት፣ ሄዳችሁ ንገሩት ነው ያለ አይደለ? አሁን እዚህ ክርስቶስ የጠበቀውን ነገር ይሁን የሰጠን የጠበቀውን ነው። እሱ የሰጠን ራሱ ጠብቆ ወደሚተላለፈው ወደሚጠብቁት ጠብቆ ክርስቶስ ሰጥቶ ነው። ራሱን ሰጥቶ ከራሱ የሆነውንም ሰጥቶን ነውና ሌላም ሐዋርያትንም ስንመለከታቸው አቃቢያን ናቸው። እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ እንዴት እንደመሰከሩ። ስለዚህ ሌሎች ለዚህ ማሳያ የሚሆኑ የዕቅበተ እምነት ማሳያ የሚሆኑን ምንድናቸው ብለን ስናይ እነዛ ሶስቱ ጉባኤያት ናቸው። በተለይ የኒቅያው ስትመለከቱት ናሪዮስ አቃቢያን እምነት እንዴት ተከራክሮ እምነታችንን እንዳስጠበቁ በዚህ ላይ እሱም ለእናንተም አዲስ አይደለም። ሌላው የቁስጥንጥንያም ስንመለከት ደግሞ ይህ ጉባኤም ሁላችን እነ መቅዶኒዮስ በአቃቢያን እምነት በእኛ በሆኑቱ ተከራክሮ እንዴት ሚዛኑን እንዳስጠበቁት በኤፌሶንም ይሄ ሲከናወን ሁላችን እነ ቅዱስ ቄርሎስን ስንመለከታቸው በዚህ ላይ ሁሉም የየድርሻቸውን ከፍለዋል። የግዶታ አመንታ ቡሌይ ጥንታዊያንም ደግሞ ስንመለከታቸው ጥንታዊያን አቃቢያን እምነት የምንላቸው እነ ቅዱስ አትናቴዎስ ዘእስክንድራ ሌሎችም እነ ቅዱስ ባሲዮሎስ ጎርጎሪዮስ ሌሎችም በዚህ ልክ ስንመለከተ ይሄንን ነው። የግዶታ ቆርማታ የግዶታ አመንታረት ፌማሊዮ ጀኔ እነ ጉዳን ኩማይኒ ፊሎሶፊ ወራ አመንታ ይንቀምኔ አረማዊ ፍልስፍና በእነሱ ላይ ብዙ ጫና ብዙ ፈተና ሲመጣ እንደኖረ የአቃቢያን እምነት አበይት ፈተናዎችን በዚህ ላይ ዝርዝር አስቀምጬ ነበረ። የአይሁድ ተቃውሞ ድዳ አይሁዶታ ኢሳን ከነከነለ አስረትኒ ያርገና አመንታን ማልራ ኤገማ እንጀነ ከነሞ እምነት ከምንድነው እምነት የምንጠብቀው ከምንድነው ብለን ስንመለከት ሁላችን ከስጋዊ ፍላጎት አስተሳሰብ ከስርዓት አልበኝነት አካሄድ እኛም ራሳችንን ሌሎችም ተከታዮቻችንን ምእመናኑንም ከዚህ ልክ መጠበቅ እንደሚገባን ከዓለም ፍልስፍና ይሄን ሁሉ ልናደርግ ይገባል። ቆጴሌ ተጃጅለ የጉምሳ መንታት በረባችሰን ለዕቅበተ እምነት አገልግሎት የሚያስፈልጉ ዝግጅቶች ምንድናቸው ብለን ስናነሳ ብዙ ዝርዝር እዚህ ላይ ተቀምጧል። ስለ ሃይማኖታችን በቂ ዕውቀት ሊኖረን እንደሚገባን፣ ስለ ሌሎች ስለ ተቃዋሚዎች ተከራካሪዎች ደግሞ ማንነታቸውን ማወቅ እንደሚገባን፣ ሌሎችም ደግሞ ይሄንን በማወቅ በመረዳት እኛም እንድንከላከል ለማለት ነው። ጥየፈኖ ሂጆ እትጎቹ ቀምኑ ጀኔ ዱርሰ ካምን ረሳን ከና ሁንዱ ሄገዳ
ሁሉም ምንድነው ይላል አቃቢ ነው ማለት ነው። ስለዚህ ሁሉም አቃቢ ስለሆነ ነው። በዚህ ላይ ሁላችሁን የሚጠራ ነው። ሰንበት ትምህርት ቤትም ምእመንም ቢመጣ ከምእመን ወገንም ከሰንበት ትምህርት ቤትም ካህናቱም ሁላችን አቃቢ ስለሆን ነው በዚህ ላይ የጠራናችሁ። በዚህ እንድንበረታ ያስፈልጋል። ጎለ በረገይራ ይሄንን እንድናይ ነው። በአጠቃላይ ዕቅበተ እምነት ከመሰረተ እምነት ጀምሮ በእያንዳንዳቸው የሰው ልጅ የህይወት ጉዳዮች ውስጥ ኦርቶዶክሳዊት ቤተክርስቲያን ያዘዘቻቸውን ደግሞ ሌሎችንም ገልጦ የማሳየት የማስረዳት እንዲሆን የተረዳንበት ነው። ባየ ገለቶማ ውልፋዳ